እኔ እርግጠኛ ነኝ ገነነ መኩሪያ ራሱን አላጠፋም። አረ እንደውም ሊያስበው አይችልም። እኔ ምን እንደሚቆጨኝ ታውቃለህ? ገነነ ሲቀበር ፍትሃት እንኳን አልተደረገለትም። ይሄ ደግሞ እንደ አንድ አማኝ በጣም ያማል። በቃ ሁሉም ነገር ተፋጠነ፣ ተዳፍኖ የቀረ መስሎኝ ነበረ። ግን አሁን ይህ የእናንተ ሚዲያና በጋዜጠኛ አርያ እየተደረገ ያለው ነገር እውነት ደስ ይላል። ስለምትሰጡን መረጃ በጣም እናመሰግናለን። ይህ ከላይ ያቀረብነው አንድ ተመልካቻችን በውስጥ መስመር የላከልንን ነው። ዛሬም ስለ ጋዜጠኛና ስለ ደራሲ ገነነ መኩሪያ መረጃዎችን ለእናንተ እናካፍላለን። እናንተም ሐሳብ ካላችሁ በኮመንት መስመር ላይ አሳውቁን። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ ይህ ትኩስ እንዲሁም ወቅታዊ መረጃዎችን ወደ እናንተ የሚያቀርበው ኢትዮ ፕላስ የተሰኘው የዩቲዩብ ቻናላችን ነው። እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ደግሞ የደውል ምልክቱን መንካታችሁን አትርሱም። መልካም ጊዜ። እኛም ከዚህ ቀደም በሁለት በተለያዩ ክፍሎች ስለ ገነነ መኩሪያ ሞት ዙሪያ የተለያዩ መረጃዎችን እንዳቀረብንላችሁ ይታወቃል። እስቲ ቀንጨብ አድርገን እንመልከትና ወደ ዛሬው ትልቁ ሐሳባችን እንመለሳለን። ስለ ተወዳጁ ጋዜጠኛ ገነነ መኩሪያ ወይም ሊብሮ አሟሟት ዙሪያ ከዓመት በኋላ ትክክለኛው መረጃ ይፋ እየሆነ ይገኛል። ገነነ መኩሪያ እንዴት ሞተ? እውነት ራሱን አጥፍቶ ነው ወይስ ተገሎ? ለምንስ ከቤቱ ወጥቶ ሆቴል ሊገኝ ቻለ? ማንስ ወደ ሆቴል ወሰደው? እግሩ የተቆረጠ ሰውዬ እንዴት በራሱ ከቤት ወጥቶ ሊጠፋ ቻለ? በሕይወት እያለ በትዳሩ የገጠመው ችግር ምን ነበር? ለምን በአሟሟቱ ሁኔታ የተጀመረው ምርመራ እንዲቋረጥ ተደረገ? ይህንንና ሌሎች በገነነ ሕይወት ዙሪያ ያልሰማናቸውን ጉዳዮች ይዘን መጥተናል። ተከታተሉ። ገነነ ታሟል በሚል እምነት የመጣ ነው። ምንም ንግግር አያስፈልግም። እዛ ጋር ቁልፍ ካላቸው ቁልፍ ይከፈታል። ከዛ በኋላ ያለበትን ሁኔታ እናያለን። ያ ነው ሐሳቤ። ምንም አይነት ነገር አእምሮ ውስጥ የለም። ተከፍቶ ከገቡ በኋላ ሕይወቱ ማለፉን አረጋግጠዋል። በመስኮት ሲያዩት ይህም ራሱ ያልተብራራ ነው ተብሏል። ምንድን ያልተብራራው? ግማሽ አካሉ ዊልቸር ላይ፣ ግማሽ አካሉ መሬት ላይ ተሰብሮ ሲገባ ሕይወቱ እንዳለፈ ፖሊስ መጥራት ሲገባቸው አባዲና ምናምን ድሮ እንኳን እናውቃለን። ሰፈሩ ሰውና አባዲና መጥቶ ስለ ታላቁ ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ አሁንም የተለያዩ ሐሳቦች እየተነሱ ይገኛሉ። በጋዜጠኛና ደራሲ ገነነ መኩሪያ ሞት የተጠረጠሩ ግለሰቦች ባለፈው ሐሙስ በቁጥጥር ስር ዋሉ። ባለቤቱ ወይዘሮ አስቴር አያለ፣ አቶ ይታየው ወይም ምትኩ አሊያም ደግሞ ውሽማው እንዲሁም የዋካ ሆቴል ባለቤት በፌዴራል ፖሊስ መያዛቸው ተረጋግጧል። ተጠርጣሪዎቹ ትላንት አርብ ፍርድ ቤትም ቀርበዋል። የፌዴራል ፖሊስ ወንጀል ምርመራ ቡድን አባላቶች ተጠርጣሪዎቹ ላይ የተጠናከረ ምርመራ ለማድረግ ተጨማሪ 14 ቀን የጊዜ ቀጠሮ እንዲሰጣቸው ጥያቄ አቅርበዋል። ከኮሪያ የመጡ ሰዎች ናቸው ሰዓት ያደርጉት። ከኮሪያ የመጡ ሰዎች ናቸው ሬዲዮ የመጡት። ከኮሪያ የመጡ ዘመዶች ናቸው ለውጥ ያመጡት። ኮሪያ ዘመተው እኮ ነው ማሞ ወልዴ ናቸው ኢትዮጵያን በአትሌቲክስ መንገድ ያሳዩት ማለት ነው። ጋዜጣ ነበርኩ። ጋዜጣ ማዞሮ ጥቅም ለማግኘት ብዬ አይደለም። ጋዜጣ መግዛት አልችልም። ስፖርት ፋና የሚባል ጋዜጣ አለ። 10 ጋዜጣ ይመጣል። 10 ጋዜጣ ይሰጣል። አዙረ መተህ 10 ሳንቲ ይሰጣል። አንዷ ጋዜጣ 10 ሳንቲ ነች። ይህ ትኩስ እንዲሁም ወቅታዊ መረጃዎችን ወደ እናንተ የሚያቀርበው ኢትዮ ፕላስ የተሰኘው የዩቲዩብ ቻናላችን ነው። እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ደግሞ የደውል ምልክቱን መንካታችሁን አትርሱም። መልካም ጊዜ። ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀንም አስመልክቶ ፍቃድ ሰጥቷል። አዲስ አበባ የሚገኘው የናይል ስፖርት ሚዲያ ታማኝ ምንጮች ተከታዩን መረጃ አድርሰውናል። በኢትዮጵያ የፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው አረጋግጠናል። የጋዜጠኛ ገነነ መኩሪያ እልፈት ሕይወት ምክንያት የሚያጣራ የምርመራ ቡድን ተቋቁሟል። የኮሚቴው አባላቶችም በየጊዜው የሚደርሱበትን እያንዳንዱን የምርመራ ሂደት ለተቋሙ ከፍተኛ ኃላፊዎች ያሳውቃሉ። የተዳፈኑ የሚመስሉ የውስብስብ ወንጀሎችን አፈንፍነው በማጋለጥ የረጅም ጊዜ ልምድና ዕውቀት ባካበቱ አባላት ተዋቀረ የምርመራ ቡድን መዋቀሩን መስማት ችለናል። ጉዳዩ የፌዴራል ፖሊስ ጠቅላላ አዛዥ በሆኑት በኮሚሽነር ጀነራል ደንበላሽ ገብረ ሚካኤል ልዩ ትኩረት እንደሚሰጠውም የናይል ስፖርት ሚዲያ ምንጮች አረጋግጠውልናል።
በባለፈው በጋዜጠኛ ገነነ መኩሪያ ሞት ዙሪያ ምርመራ ያደረገው የአዲስ አበባ ፖሊስ ኮሚሽን እንደነበርም ይታወቃል። በቅርቡ ለአዲስ አበባ ፖሊስ ወንጀል መከላከል ክፍል በጋዜጠኛ ገነነ ሕልፈት ሕይወት ዙሪያ ጥያቄ ላቀረበው የስፖርት ጋዜጠኞች አጥጋቢ ምላሽ ሳይሰጥ መቅረቱ የሚዘነጋም አይደለም። በተለይ አንድ ኃላፊ ከሞተ 3 ዓመት ለሆነው ሰው የሞቱን ምክንያት መጠየቅ አይገባችሁም የሚል ምላሽ ሰጥቶም ነበር። እናም እኚህ የአዲስ አበባ ፖሊስ ባልደረባ የሆኑት መኮንን ምላሽም በርካቶችን አስቆጡታል። አሁን በቁጥጥር ስር የሚገኙት የጋዜጠኛ ገነነ ባለቤት 4 ጋዜጠኞችን ስም በማጥፋት ፍርድ ቤት ክስ መስርተዋል። ጋዜጠኛ ገነነ ራሱን አጥፍቷል የሚልም የአዲስ አበባ ፖሊስ ማረጋገጫ እንደሰጣቸውም በክሳቸው ላይ አካተው ነበር። ይህ ትኩስ እንዲሁም ወቅታዊ መረጃዎችን ወደ እናንተ የሚያቀርበው ኢትዮ ፕላስ የተሰኘው የዩቲዩብ ቻናላችን ነው። እናንተም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ደግሞ የደውል ምልክቱን መንካታችሁን አትርሱ። መልካም ጊዜ። ከዚህ ቀድሞ በጋዜጠኛ ገነነ መኩሪያ ሕልፈት አስመልክቶ የተሰጡ ምክንያቶች በወዳጆቹና በቤተሰቦቹ ዘንድ ተቀባይነትን ሊያገኝ አልቻለም። የጋዜጠኛው ታናሽ ወንድም የሆኑት አቶ አለማየሁ መኩሪያ የወንድማቸው አስክሬን ወጥቶም ምርመራ እንዲደረግለትም ለፌዴራል ፖሊስ ጥያቄ ማቅረባቸውም ተሰምቷል። ጉዳዩ ተዳፍኖ እንዳይቀር የኢትዮጵያ ፌዴራል ፖሊስ ምርመራ መጀመሩን እኛም እንደ ኢትዮ ፕላስ ትልቅ ምስጋና ማቅረብ እንወዳለን። ቸር ያሰማን።